በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ በብዙ ሕዝብ መካከልም አመሰግንሃለሁ መዝሙር 34 ቁጥር 18 እግዚአብሔር ቅዱስ የለምና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና አንበርካጭ የቆለው ንጉስ ተው እሪያ 666 አራታው ዝነኛው ታይቶ ስደተኛ አትለ ስደተኛ ስለማየ ፈሪያኔ መሰለ ይሳቅ ደበሰላቀ ነይዘራኔ መሰላቀ የውልት ቦታ እንደናሽ አክሱም እንደናሽ ናይጄሪያ እንደናሽ ባሊ አለዲያ ወሱዳን አረበሙ ላይ ዛቦች ሀገር ስንቱን ዘርፍ ይተለቀው ሰጃተኛው ነው ተጀመተው ወደ ኢትዮጵያ መሬት ያውም ወለላ ይሳካል ደልብትን ታገኘው ወይኔ ጀግናው መኪና ገልጬ ስጋው ቆርጥ እንደበላሁት ጥርሷን እንዳረገፍኩት ጀግናው 666 አዎ እኔ ሴፍ መንፈስ ላይ ከትዳር ጓደኛው ከተፈታጩ 80 የለኝም ስትለይ ጊዜ ተባተው በሁለት ዓመታቸው ወደ ሳውዲ ተወጣ በመስተፋቅር ነው የገባሁት ተደረለኝ በመስተፋቅር አርጌ አዎ እኔ ኮሪያ ልጅ አጣ ስደተኛ ግን ተንከራተኝ ብጠራ ስደተኛው ነው ያለብኝ አዎ መኪና ገልብጬ 4 ወር ሆስፒታል ያስተኛው ነው የጀግናው 666 ላይ በሙሉ አካባቢ ከጭማ ስጋው እየተቀረፋ እጇን በሙሉ የላምቷ ሳይደቀርቶ ያስጣፉ ጀግና ነኝ ፊቷን በሙሉ ያስጣፉ ጀግና እኔ 666 የሳጣይል አባት እኔ ሳጣይል ካት የወረርኩኝ ጀግናው ሳጣይል በሊቁና 15 ዓመት ካቱ ጋር የቀደስ 3 ዓመት በሊቁና 3 ዓመት በቅስና ካቦቴ ወልጄ ደግሞ አቱን ዝሙተኛ አርያስ ፈርሼ ተናው ሳብለር ካቦቴ ወልጄ ደግሞ 5 ዓመት አቋቋም መርጌታ እንዳት ገለገልኩኝ ተናው ሳብለር ዝሙተኛው ያስፈራሽኝ ተጠ አንዴና ሻልሜ አረግራኛ መደረበር ልጄ አና ባድማ ማን ነው አይዞ ደበጣይ ባድማው ባድማ ማለት ነው እንደና ፈንክሽ ባድሜ እንደና ሻይፈት ማርያም ባድሜ እንደና ፋሾ ቅዱሳን ሊስዋው ባድሜ እግራኛ መደረር ልጄ ባድማ ምን ታረግበት ነበር ባድሜ የምትለው ጨጓራ የማርፍበት ኤተው ልጄም የምጠጣበት በሬ የማርፍበት ጀግናው ልጄ አንዱ ሻረመኔ አጥቷኝ እስቲ ምን አይነት ውሻር የጀርመን ውሻር አረ ምን የጀርመን ነው ኢትዮጵያ ላይ ጀርመን ማይል የነበሩ የለ ጀርመን ማይዛቦች ጭምር ድብቅልቅ የለም ምን አይነት ውሻር ነው ይመጣል ውሻ ማለት አመንፈስ ቅዱስ የተላከ ኢየሱስ ክርስቶስ በናዝሬቱ ኢየሱስ ክርስቶስ እያለ
አንድ የተረገመ አይታን ቆራጣ አለ ባገኘው እኔ ነኝ ያረገምኩት እኔ ነኝ ጀግናው ስድስት ሰዓት ያኔ ሳጥነ ባለ ተነስቶ ስልጣን ይቀማል ያንተ ስልጣን እንዴት ስጋ ለባይ ሰው ያንተ ስልጣን ይቀማል ቅዱስ ሚካኤል እንዴት አለ ስጋ አንተ ቀራላ አረፋይ እንካ ማይክ እንዴት ስጋ ለብሼ ትለኛለህ ላተም ልዘር ነው ለዴት ተዋጋኛ ይገባል ለስድስት ስድስት የሳጥነ ደረጃ ላይ ሳጥነ ዓለም ስትፈጠር አፍሬ ተፈጠርክ መጀመሪያ ደረጃን አውቀና በማንሽን ቆማጣ መለክስ ማለት ያለብህ የሱን ክብር መንካት ያለብህ ደረጃ ነው አንተና ሰማ ቆራጣ ነው አይ ቆራጣ ኦርቶዶክስ ነው ታዲያ አልኩትማ እንግራ የኮሬዋ ልጅማ ቆራጣ ማለት ተመልቼ ምን ወር ማን ይለካኛል አችን ቆራጣ አንተ ነህ ልንገርህ አንተ ቆማጣ አንተ ስለወደ ጆራ አረጋ ብትሆንም ሳጥን ብትሆንም እኔም ስደተኛ ወንም አልፈራ እና የኔ ደረጃ እንተይ አባኔ ማልፈራ እኔ ኮሬዋ ተማሪ አልፈራም ችግር የለም ያ ስንት ቤተክርስቲያን እንደሚሰራ ተናገረ አስራ መስጃል ምስራ ለኔ ቆራጤ ነው ለወጥ ቤተክርስቲያን አለም የሂሳቦች መሪ ነኝ እኛም መስጊድ ሰራን ደረጃችን እንቀመጣለን አሁን እንደ ደረጃው የኢትዮጵያ ልጅ ነኝ የተወዶ መጀመሪያ ተሲወልተል ከመጣበትን ደረጃ ነው ያላ ቆሻሻ ነኝ ምን የሚያ አረያ ተላ ላሽ ና የጆና ለቀመው ተጣፍ ጆን ማለት ነው ጆን ማለት አመዳም የሚመለከለም እኔ ግን በፎቅሬ የምቀመጥ በመስጊድ መቀመጥ ተበላችሁ ጀግነው ስድስት ሰዓት ማለቆ አንቺ እኮ በዝሙት በቡና ሳይጡ ተልከሽ የመጣሽ መንፈስ ነሽ ከቶ በቅዱሳን ተልከሽ ነው ደረጃሽ ወጭ ደረጃ ይታወቅ ለምነጋገር ወንድ ከሆነ ስድስት ሰዓት ድረስ ይጎዳል ምን እንዳለሽ መናገር ነው እናገራለሁ እንጂ ጀግኖ ማይታው ጋር አዎ አባን ሳን ቆራጣ ማለት ኦርቶዶክስ ቆራጣ ማለት አንተ ረሱ የምትሳደ ቆራጣ ኦርቶዶክስ ማለት ወንድ ማለት በቃ መቋቋም ጀግናው ሳጥናኤል አርገብግፎ ወደ ሲኦል ተወርቆስ ምን እንደሚልክ ነው ጀግናው ቆራጣ ኦርቶዶክስ ማለት አባን ተስፋ ማርያም ዝነኛው ቆራጣ ወደ ተወርቆስ የሚልክ ነው ቆራጣ ይባላል ስለዚህ ቆራጣ ማይታው የምትንጃ አንደዚህ ነው የምንለው እኛ አብራርተና መጣዋለን እንደ ጆን አለቃ አምላክ ተርፍረው እኔ ስድስት የኮረዋ ተወላጅ የይስሐቅ አታጠቅ ተወይ እባክህ አበባን ሲያዝዝ ብለህ እንደተቀመጠው ታተለው መንፈስ ጋር ተቀመጨበሽ አተላ ይላል አለ ጆን አረቀ ይጋትልሽ ቀረብሽ አረቂው ገረብሽ ሁሉ ቀረብሽ ቁርሱ ምኑ እኔስ የነበርኩኝ የመስጊድን አለቃ እኔስ የነበርኩ የኮሬው አለቃ 88 በቃ የሚደርም ሰው ጀግናው 666 የይዛቦች መሪ የይዛቦች ተገኝ የምመለከው ያወጣው እንኳን ነፍሳይቱን እንዳንተ ቁርጠራን ማላጣ ጀግናው አባውን ወጥቼ ዘንደው ሳጣ ላተም ልጅዳው ሸፍኛ ማጣይ ሸፍራል ስድስት ማን ሳወጣ ያዳም ልጅ አንድ ቀን አላሳየሁትም አዎ ሰይጣንን ባለቀንዳም ባለጨንገር እጆና ለቀይ መሰለውን ታፍሳስ ተፈውለ ጀነው 666 የማላሳይ ተራራዎች ገይ ተመላቂ 188 እወጣ ፎቅ ደማሽ 66 ማጥቆቆለ ታቀለም በቀኝ ወንገሻት ምን ጊዜም ቢሆን አረሳሽ እልክልሻለሁ ምነው ሳልችል እልክልሻለሁ መተት ባልዳለውኛ እንዳሳ በጭልም ጎዳ ላይ ሁኜ የሳጣቂ ስለሸለምሽኝ እንዲህ ለማልበል እኔማ ወንግሸት ተራራው ተደርምሶ ሰንሰለት ተገናኝቶ በሙሉ ተገናኝቶ ያዳም እንዳይፈወስ እኛ እንዳንጋለጥ ነው መጠት ነው ምልክ ደብተራ ከባህር ዳር እያደራጀው ምልከው የጀግናው 666 እንዴት ታዲያስ እና እዚያ መንገድ እየቀረ ነው እንጂ ታዲያስ አንተ ገርመን ተዋውቃለህ ተው ዝም በል አንተ
ላንተራራ ማዳምሽ ከሆነ እነግረዋለሁ። እሺ ጀግናው ነው ማለት ነው። በአባ ዮሐንስ ተስፋ ማርያም ጥይትና መተው መተት ነው እያስባልኩ ማርመት እናስወረው የሳጥና የለኝ ጀግናው ወደ አባ ዮሐንስ ተስፋ ማርያም የሰይጣን አጥም ቀብር ያለው አጥሙ እንዲመሻሽክ ወንቅሸትን እንዳይመለስ እያልኩ የማስቀብር ጀግናው በሰላም ደብተራም ሆነ በአማራ ደብተራ በተለያየ በሱዳን መድኃኒት እያመጣሁ ማስቀብር እኔ 666 ነኝ። ደግሞ ወንቅሸት እንዲጠፋ ነው አስቀብር ያለው። አዎ ወንቅሸት እልም ሊጎር እንዲል ነበረ፣ ግን እንኳን ሊደጎር ነው የተደጎርኩት። ምን አጥም ነው ያስቀበርክበት? የሰይጣን የተለያየ ከሱዳን በአራት አህጉር ሀገር ከተለያዩ አይዛቦች ሀገር የመጣ መድኃኒት እየቀመም ነው። እኔን የሚያደርጉት የት ሀገር ነው ያሉት? ሁለቱ ባህር ዳር ናት እንጂ ሌላ ማን ይሆናል? ሁለቱ ባህር ዳር የኔ ቦታ ናት እንጂ ማን ይሆናል? ምን አድርገው ወንቅሸት ምን አድርጓቸው ነው ይሄን ያህል የሚያደርጉበት? ወንቅሸት ነው ስለበለጣቸው እንጂ ሌላ ምንድን ነው? ስለበለጣቸው ነው እንጂ ለምን እነሱ አይበልጡም? የበለጠ ሰርተው እነሱና እንዳይበልጡ ማለት ነው። ጠቦር ይደፋና ሲዝናና ይውልና ሲቸበችውና ብሩን በዚህ የሚያጠራቅምና በዚህ የሚታረቅምና ማታ ቆሙን አወልቅና ማታ ቆሙ ልቃርጄ ኬክስ አረግና እንደምን ዋልሽ ልጅ እላታለሁ። እንዲያለው ጀግና ነኝ። እማሰራው ዝሙት እማሰራው ታራ ጀግና ነው። እንዲቀበር ያረከው የት ቦታ ላይ የት ላይ ነው እንዲቀበር? ላንተ ነግረው መራዊት እንዲቀበር ያረኩት ጠበልተኛ አስመስዬ አምጥቼ እዚህ አስቀብሬያለሁ። ጠበልተኛ አስመስዬ አምጥቼ እዚህ አስቀብሬያለሁ። አዎ እንደውም ቅዱስ ዮሐንስ በእሱ ስም ለሚያመልካ ዮሐንስ እያለ እሱ የሚባለ ጠበል ትረይ እንደውም ዮሐንስ ወጣቀር አዳስ ቀዝቅዞማ ነው እኛ መከራችን እዚህ የምንሄዳለት እዚህ የምንቀጠቀጥ እንግዲህ እና ደግሞ የምንከላታና የምንቀጠቅ ቢቀዘቅዝ ቢጠፋ እና የተሰራው ስራው ሰርቷል አልሰራም? ስራ ሰላም መስተቃይ ታላል ማን ነው እንዳይሰራ ያደረገው? ሰላም ማይታም የበዚያው በልበው ዘብዝፎ ነው እንጂ ምን ያረጋዋል? የኔ ጨጓራ መጣ ማጠቢያ አድርቀህ በአንተን ባተዘብዝፍ ይመከረናል። ኧረ ታንተ አረመኔው ሻሽታተው በጸበሉ በገዳምና በጸበሉ ተውሏል ብለሃል። በኔስ በግሌ አንተና ጠበሉ ምን ልዩነት አላችሁ? በኔ በግሌስ አንተና ጠበሉ ምን ልዩነት አላችሁ እኮ? ተደርጓል ወይ? የዮሐንስ ጠበል አንተ ጠበል ቅዱስ ዮሐንስ አይደለም የተባልክ? ወይኔን ስም ጨምረው እናስ እና ጠፍተህ ማለት እንደዚህ በአዳም ልጅ በዚህ በደንቆሮም በጉርጥ አይኑ እንደገና እንዳለ መኖረው እንዴ አሪያ የጀግናው 666 የኮረቶ ላይ የሳቁታዳኝ እንጀሩ ተማሪ እንዱኛ ቀረው በስተፋቀር በየአገሬን ሸጥቷት ጉዳ ውለታና ጉዳ አለ ስራያዲት አገሬት ነው አገሬ ደጀን ነው ወረዴ ደጀን ነው አገሯ ደግሞ የወሸሸባ ስንት ሰው በልታ ሰው ያው አልገደልኩም እንጂ ባይኑ በወጣለ ባይነምቶት ባይነ እሷ ምንድን ነው ፊቷን ያወሰለው? ሁሉ ተሰብስበን ልሰናት በመሆን የወደዳቸው በመልኳ በደምጋባቷ በደማ ነው። በመሆን የወደዳቸው በደማ ነው። መልኳ ከመንካካ የዘራችሁ ነው። የዘራችን ሁሉነቱ በማህበር ነው የምትወዱት? ውለታም አብሮ አለው። ጉዳ ነው እሱም አብሮ ውለታም ተደራይ መንፈስ ውለታ ነው። ውለታና ቡዳ ነው። ሌላ ጸሎት ነበር ትከራተት ነበረ። በየወጡ እንዳልቀራት እየወሰድናት እኛ ለፍልፋ አርገዚያ ለፍልፋ ነበር። ለምን ለማትለቅ ለቀናል እያልን ተመልሰን እንመጣለን። አሁን ማትለቅም እንደዚህ ወደ ታረግ ነው። የሼት ቀን የቀረበ አሁንማ እንኳን ጸሎቱ መኝታው እያቃጠለን እንዴት አድርገና መኝታው የምኑ ነው? መኝታ የሚያቃጠል መኝታ ላይ ነው እንደውም የማሰብኝ ከሌለው ሁሉ። የት ሀገር መኝታ? የሌት ጸበል መኝታ ነው ያቃጠል? እዚህ ነው እንጂ ዛማ ስሙ ማን ነው? ስሙ ማን ተኛበት ሁሉ አቃጠለኝ። ጸበሉ ብቻ ሳይሆን የሚለው ዝነኛው አርያም ዮርዳኖስ ወንቅሸት ቅዱስ ገብርኤል የታሪክ መሰረት ሌላ የገደልኩት የለም ያለ የገደልኩት ቡድነቱም ለምን የተማራች የዘር ነው ያለ የዘር ነው የቡድነቴ የዘር ነው
በዘር የመጣ ነው። ሌላው መንፈስ የውለታ ነው። አሁን እንግዲህ ጅብ ጋለባለ ብላለ። ጅብ ከመኪና ይፈጥራል ወይስ እንዴት ነው አባባ? ኧረ እኔ ይፈጥራል እንጂ በእኔ ሀሳብ ላይ ይፈጥራል። ምን ከመኪና ይፈጥራል? ይፈጥራል፣ በእኔ ሀሳብ ይፈጥራል። ጅቡን ምንድን ነው የምትመገበው? ጅቡን ምን አተላ ነው? አተላ? ሌላ ምግብ? አተላ አመዱን ምን ነው? አመድና አተላ? የቀላል ነገር ነው። በቃ አይሸመት አይገዛ። ጓሮ ፈልገን ነው ምን የምታገኘው? ስራችን እኮ ነው። በምን እንደምትጠራው ጅቡን ሲመጣ እንደው አሁን እንዴት ብሎ ይመጣል? አሁን አንተ መንፈስ ሲመጣ ማለት ነው ተቋልክ ብሎ ከቧር የምታገኛቸው ምሳሌ ለሚያመጣው አሁን መንፈስ ቅዱስ ሲመጣ ነው እኮ ምን የራሴ አላየም። እንደዛ ነው የሚመጣ። ግን ቢሆንም ና ስትለው እኮ ነው ዝም ብሎ ነው የሚመጣ። ይመጣል እንደ ራሱ ሲፈልግ ይመጣል፣ ይጠረኛል። አዎ ሁለት ሰው ይዛል ጅቡ። አንድ ጅብ ነው አንዳንድ ነው መሰለኝ። ያንተ ጅብ የተለየ ነው። ሲወግል ሲያቅራራ ብታየው ኧረ በስላሴ ደስ ይላል በጣም። ወይ ሶስት አራት ጅብ ላይ ያለ አንድ ጅብ ላይ ያለ አንድ ነው። አንድ ለአንድ ነው። እሱ ቢሞትብህ የምን ታደርጋለህ? ጅብ ይጠፋ ይሆን? ከብት ሲሞት ከብት ይገዛል። ወይም ባለው አተዳሪ በችም ዛሬ ተገናኝተን እስኪ እንደ ጅብ አገዳደል እንደ ጅብ እየጮህ ካሳየን ወደዚህ በዚያ ዙሪያ እንደ ጅብ እየጮህ እጁ ፍታ እጇ ነው። ጅብ አንካሳ ነው የምትሉ አይደለም? ና ወደዚህ ይሄ ኩታ ባይኖር እንዴት ያምር ኖሯል። አሁን ጅብነቱን አወቅነው አይደል? ወይ እንጂ ትንሽ ለምንድን ነው እኔ እንዲህ አድርጌ አለቃ የሆንኩት? እንደው አይገርምም? ኧረ በጣም ነው አለቃ የሆንክማ፣ በጣም ነው። እንግዲህ ብዙ ላይ ይሄዳል ነበረ፣ ግን እንለቃለን ስናያት መልሰን ደግሞ ያው ነው። ወይ እንጂ ቅድም ተቀመጡም ተኙም እንደፈለጋችሁ ሁሉ ብዬ ነበር። መንበርከኩን የመረጥከው ለምንድን ነው? ለእኔ መንበርከክ እንዴት ይገባል? ለአንድ ደካማ ድሃ ምንም ለሌላ እኮ ለእት ስትበረከክ ከኖራለች እንኳን እዚህ እውነቱ ስፍራ መታ ለምን እንኳን በርኳ ለምን በእንትሮ አትሄድም? ለሌላውም ትመረከክ ነበር። አስበረከካል ነበር። እኔ እየወሰድኩ እዛ ትድኛለሽ። ለምንድን ነው የምታስመር? የማያድን ከሆነ መንፈስ ቅዱስ ከሌለው ለምን ነው የምትመረከከው? እሷ በቃ ያው ሐኪም ምናምን ውሰዷት ሲሉ እኔ ሐኪም አያድነኝም እዛ አዋቂ ያለልሽ ሲሏት ሐኪም ትወዳለች ይዟት ሄዳሉ። አሁን ላይ ነው 2 ዓመቷ ዝም ላይ ያላሰበችው ዓመት ባዘፍራ አተለሳደፈ ያጎቷ ሚስትና ያጎቷ ልጅ ይዘዋት መጡ። ደግሞ እሷ ደግሞ በዛ ብሶ ደግሞ ሌሎችን ይዛ መጣች። የ2 ዓመቷ አሁን ራሷ ፊቷን የመለስናት እዚህ ተመጣኝ ነው። ተቆስሎ ነበር በጣም ከኪው እያላት እናሳክካት ነበር። ግን ስለዚህ እየዳነን አሁንማ ግን አሁን ብሸት ገብርኤል መኝታው ሁሉ ያቃጥላል ትላለህ። ምኑ ነው የሚያቃጥልህ? ገዳማው እስኪ እንደው ጮኸን እኮ አይወጣልን። እንጩ ስንል እየገዘትካ አጮኸን እኮ አይወጣልን። ዝም ብሎ መቃጠል ብቻ። ጥያቄ ምኑ ነው የሚያቃጥል? ለምሳሌ መሬቱ ያቃጥላል እንዳልከው ሁሉ ሌላ የሚያቃጥሉ ነገሮች ጸሎቱ ሁለመና የማን ጸሎት? የህዝቡ ጸሎት። ወደ ጸሎት ልትገባ ሌላሳ ምኑ ነው? እሺ ጸሎቱ፣ ሌላ ደግሞ የሚያቃጥል ነገር ጸሎቱ ያው ጠጉሩ አሁን እንደውም በቃ የማን ጠጉር? የሴትዮዋ ጠጉር ወደ ምን አይፈቀድም። ወዴት? የኔ የሰው የሴቶች ጠጉር ያቃጠለ ወይስ የኔ ነው? የነዛ ጠጉርስ የማን ነው? የነዛ የሴቶች ቅባት የሚቀባ የሚኳል የሚኮነሰነስ ጠጉር አለ። በኋላ የራሷ የሷም አለ። ኧረ አላት ለካ እና ያቃጥላል እሱ። የኔ ለምንድን ነው የሚያቃጥል? ና ወዲህ ና። የኔ ጠጉር ነው የሚያቃጥል? ያቃጥላል። እሳት ነው ያለበት። እሳት ለሰው ነው የሚያቃጥለው? ለሰው ሁሉ ሰው ነው የሚያቃጥለው? እርኩሳ ሰውን ማደስከስ ነው የሚለው እስከምናየው የሚቸኩለን ሰው የኔ ጠጉር ግን ለምን ነው እስኪ የሚቸኩል? ሰው ይወደዋል። ግን እንደኛ ያለው እርኩሳ ምናምን በቃ ጉዳ ምናምን አይወዱትም። የኛ ጥላታችን ስለዚህ ነው በዚያ በጌድናፍት
ቤቱ ታሳብ ነው የምታይ ነው ታሰኘኛለህ ቅጥል ነው ወይም ደግሞ ብዙ ነገር ነው የምታስወራት ለምን ነው የምታስወራት ራሷን እንደዚህ ብሏት ነበር ቤቷ መተቆጣው ለምሳይተው ይሄ ምንድን ተጣጥፎ ነው ብላ ብትላት ወንቅሸት ብትላት እኔ ቆቋለሁ ወንቅሸትን ለምን እርሽዛለች ሶራ ታጨማ ታምራይቸው መጣች እንደዛ ስትላት አይ ወይኔሽ እኮ እሱ ወልዷል እኮ ውይቷል ኧረ በስመ አብ ይቅርበ በዋንቺ አለቻትና ዝም አለች ምን ያህል የት ነው የሚወለድ ማነው አገሩ ወረዳው ደጀን ነው እንደዚህ ያለች ወሬ ያለች ወይ ደጀን አንስቶ የኔ ወሬ እንዴት ይሄን ያህል ለማንሳት መጣል የቻለ ምን አይነት ሰው ነው መጥቼ ነበር አንቺ መጣ ካየችው ምንድን ነው ምን ችግር አይታለ እኔ ልታስቀር ሆነ እንጃ አይ እቺ ልጅ ለማስቀረት ነው ማለት ነው ዊግ ነው ተቆይስ እሷን ያለችው እንደሆነ ዊግስ የሌለው የከዲዎች አለከና እስከመቼ ትቆይሽ እስከምንወጣ ከዚህ በኋላ እዚህ ገዳም ትሞቱ አሁን አስቀምጠው ለቀና አይምሮዋል ልቦናዋል የተሰዋል ልጅ እናትን እየለቀች እናት አባቷ ሞተዋል በሁለታን ያለው ሌላ ቤተሰብ አክስታሉ ህይወቷን ልጆች ሁለቶችን በልጃቸው የባሏን እህትና እህቶች አዳዳ እና ለቀናል የባሏን ቤተሰብ የእሷን ቤተሰብ ለቀናል ባሏን ሲመጣ ነው የምንለቅ እንዴት ስለቀናል ባሏን ሲመጣ ሁሉ አይጣም ይባማም ሲመጣ ነው ተፈሳ ለቀናል ባሏን ባለቤቷ የባለቤቷ ቤተሰቦች የእህቷን ቤተሰቦች የራሷን ቤተሰቦች ለቀናል ቅዱስ ገብርኤል በሰይፉ ይቁረጣል አባ ዮሐንስ በጸሎታቸው ይቆራል ቅዱስ ገብርኤል ይቆራርጠኝ እናቴ በቤቴ ትቆራርጠኝ በናዝሬቱ በኢየሱስ ክርስቶስ ከዚች ሰው ውጣ ደግመህ አትመለስ ስንት ሰዓት ሆነ የማጠቃለያ ጸሎት ልንጸልይ ነው የእመቤታችንን ልዩ ታምር ይደረጋል በደብረ ዘይት አሰግድ ማርያም ላይ አሁንም ይህን በአጠቃላይ በአንድ ጊዜ ተነሱ ተቀመጡ በማለት እናሰናበታለን የተዘወሩ ናቸው እናቷሎች ማለት እህቷ ነኝ እታማቶች ናቸው እንግዲህ የአይን ምረት ይላክላቸው ምረት ይላክላቸው ጎጃም ነው ስሜ ምን ሆነች ነበር አረንዛ መዝሙር እያደመጥኩ ነበር ስመጣ ለቦኩ እና ጎጃም ነው ስሜ ታሰረችበት የሰይጣን የቡዳ የመተት ማሳሪ ተፈታኝ ተወጣች ያርግልን እግዚአብሔር አምላክ እሺ እንደምን ቅዱስ ገብርኤል ታምረ ሁሉ ተዘርዝሮና ተነግሮ ያልቃል ሳይሆን እንደ ከሳምንት ውስጥ የተወሰኑትን አንዳንዶችን አነብላችኋለሁ ብለንም ሁላችሁም በያላችሁበት ተረጋግላችሁ አዳምጡ ሁላችንም ወደ ታምር ከተደረገላቸው መካከል ስሜ ወለተ ሚካኤል እባላለሁ ይላሉ የመጣሁት ከሰሜን ጎንደር ሲሆን በርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምና በወንቅሸት ቅዱስ ገብርኤል አንድነት ገዳም የተደረገልኝ ታምር እንዲህ ነው ይላሉ። ልጅ ፖሊስ ነበር አሉ። ሕይወቱ ግን ካሉት በታች ከሞቱት በላይ ነበር እንጂ እንዳለም ወይም እንደሞተም አይደለም። አባቡ የሆነ አይነት ነበር። ያውም ሱስ ነበረበትና ሱስ ይጠቀም ጫትና የሲጋራ ሱስ ነበረበት። እንዲያደርገ ከሰው ጋር ስምምነት የለው። ፖሊስም እንኳን ቢሆን በፖሊስነት ስራው እንደፈለገ የሚያገለግልበትና የሚሰራበት አልነበረም ይላሉ። ስለዚህ እንዲህ ብሎ ልጅ ያለ አንድ ነገር ያለ አንድ መልካም ስራ ነው ወይም ያለ አንድ ቁም ነገር ይዞ ሲኖርና ሲጨነቅ የአባታችንን የርዕሰ ባሕታውያን ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያምንና የወንቅሸት ቅዱስ ገብርኤል አንድነት ገዳም ታምርና ድንቅ ስራ ሰማውና ልጅን እንደምንም አታልየና እንደምንም መርየ ወደዚህ ቦታ ይዤው መጣሁ። ከዚህ ቦታ አምጥቼ ካስጠመቁት በኋላ
አሁን ግን ዛሬ ልጅ ያን ሁሉ የስጋራና የጫት የመጠጥ ሱስቶ ዛሬ በስራው ሁሉ ተገንቶ እንደ ሰዎች እየሰራና ቁም ነገር ይዞ ይገኛል። እኔ እየሰማ እየሰማችሁ ይላሉ አላቸው። እንዲሁም ስሜ ጽዬ ትእዛዙ እባላለሁ ይላሉ። የመጣሁት ከኦሮሚያ ክልል ሲሆን በወንቅሸት ቅዱስ ገብርኤልና በርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም የተደረገልኝ ታምር እንዲህ ነው ይላሉ። ከ5 ጊዜ በላይ ሐኪም ቤት ተመረመርኩ አሉ። ያ ሁሉ ጊዜ ሲሆን እንኳን ማዳን ይቅርና በሽታዬ እንኳን አልታወቀልኝም ነበር አሉ። መጨረሻ ላይ እንደውም የሰጡኝ መልስና የተነገረኝ ነገር ወደ ውጭ ሄደሽ በጨረር ካልተመረመርሽ በስተቀር ኢትዮጵያ ውስጥ እንኳን መድኃኒቱ ይቅርና በሽታሽ እንኳን መታወቅ አልቻለም አሉኝ አሉ። ስለዚህ አጠቃላይ መዳን እንደማልችል ተስፋ ከቆረጥኩኝ በኋላ ለአንድየውም አይምሮዬን ሰወረኝና አንደበቴንም ዘጋኝና መንቀሳቀስም መነሳትም መናገርም አቃተኛል። በዚህ ጊዜ ሰዎች ሲጨንቃቸውና ሲቸግራቸው ከጉረቤት የአባታችን ስዕልና መጽሔት ኖሮ ሲጨንቃቸውና ሲደነግጡ ለአንድየው አንደበቴም ሲዘጋባቸው ለአንድየው መናገርም መንቀሳቀስም ሲያቅተኝ ሲጨንቃቸው ሲደነግጡ አመጣው በበላይ የአባታችን የርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ስዕል አድኖና ወይም ፎቶ ማለት ነው እና መጽሔቱን አመጣው በበላይ ሲያረጉት እሳቸውን ከዚያ በፊት አላውቃቸውም አሉ። ያን ጊዜ ግን እኔ ለአንድየውም አልሰማም አላውቅም አሉ። ያን ጊዜ አባ ዮሐንስ ተስፋ ማርያም አቃጠለኝ አለና ጮኸ አሉኝ አሉ። እኔ ግን ያን ጊዜ አይታወቅኝም አይምሮዬን ሰውሮኝ ነበርና አሉ። ከዚያ ወደዚህ ለማጣት እንኳን መንቀሳቀስ አልችልም ነበርኩ። ከዚያ በኋላ ያን ጊዜ ጮኸና ሰውም ዞ አላቆመኝ አለ። 3 እና 2 ሰው እንኳን ዞ መቀረስ ስለማይችል 5 ሆነው ወደዚህ ጊዳር ይዘው ይመጣሉ። ከዚህ መጥቼ ስጠመቅና ጸበሉን ስጠጣቆየ በኋላ ዛሬ አይምሮዬ ተመልሶ ልቦናዬም ተስተካክሎ ከኢትዮጵያ ውስጥ መድኃኒት አይገኝም ተብዬ ከነበርኩት ዛሬ ተፈውሼ በሰላምና በጤንነት እገኛለሁ። እንዲሰማ ይስማችሁ ይላል ወላሂ። ስሜ ደሳለኝ ካሴ ይባላል ይላሉ። የመጣሁት ከደቡብ ጎንደር ከምስራቅ እስቴ ሲሆን በርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም እና በወንቅሸት ቅዱስ ገብርኤል አንድነት ገዳም የተደረገ ታምር እንዲህ ነው ይላል። ከወዲያ ላይ ከ20 ዓመት በላይ ታላቅ እበጥና እንዲሁም ከ15 ዓመት በላይ የቆየ ከባድና አስጨናቂ ሳል ነበረብኝ አሉ። ይህን ሳልና ይህንን እበጥ ለማዳን ያልዞርኩበት ባለመድኃኒትና ያልሄድኩበት የሕክምና ቦታ አልነበረም አሉ። የመዳን ተስፋ ቆርጬ ከተውኩትና ከተቀመጥኩ በኋላ እመሜን መማርዬ እየተጨነኩና እየተቸገርኩ እንደፈለኩ ሰርቼ ሳልበላ እንደፈለኩ ሰው ከደረሰበትና ወጥቶ ገባበት ወጥቼ ሳልገባ ስጨነቅና በሰቀቀን ስኖር ወደዚህ ገዳም እኔ መቼም አልብዬ ተስፋ ቆርጫለሁ። ልጅ ታመመችብኝና ልጄን ለማዳን ወደዚህ ገዳም መጣሁ። ከዚህ ገዳም መጥቼ እኔም ልጄን እያስጠመቅኩኝ በዚህ ውስጥ እኔም ልጠመቅ ብዬ ስጠመቅ ያ ከ20 ዓመት በላይ የኖረው እበጥና ከ15 ዓመት በላይ የኖረው ሲያስጨንቀኝና ሲያስቸግረኝ የነበረው ሳል ተነቅሎ ወደቀልኝ። አሁን ግን በጤና ላይ ይገኛለሁ። እኔን የሰማ ይስማችሁ ወላሂ። ስሜ ገደፈው ስንቴ ይባላለሁ ይላሉ። በርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም እና በወንቅሸት ቅዱስ ገብርኤል አንድ ነገር ተደረገልኝ ታምር እንዲህ ይላሉ። ልጅ ትምህርት ጨረሰችና ስራ ሳትይዝ ለብዙ ጊዜ ቆየች። እኔም ልጄን ብዙ ደክሜ አስተምሬ እንዴት እንዲህ በሳሰብ ትቆያለች ወይስ ትኖራለች ብዬ ስጨነቅ ልጄም ደግሞ ውጤት ኖሯት ውጤት እንደሌላት ዝም ብላ ስትኖር አምላከ ዮሐንስ የወንቅሸቱ ቅዱስ ገብርኤል በእውኑ ልጅ ስራ ብትግብዬ ነገርኩት። ወዲያውኑ አልቆየችም አልሰነበረችም። ልጅ ስራ ያዘችልኝ። እየሰማ እየሰማችሁ ይላል ወላሂ። እንዲሁም በቀደም ራሱ ከዚህ ወጥቶ ሲናገር ሰምታችኋል። ስሜ መምህር ዳንኤል እባላለሁ አሉ። የመጣሁት ከወሎ ሲሆን በርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም እና በወንቅሸት ቅዱስ ገብርኤል አንድነት ገዳም የተደረገልኝ ታምር እንዲህ ነው አሉ። ከ20 ዓመት ሙሉ ሲጋራ ጨስ ነበር አሉ።
ለ16 ዓመት ደግሞ ጫት እቅም ነበር፣ እንዲሁም መጠጥ ሱስ ነበረብኝ አሉ። መምህር ነበርኩ፣ ግን እንዲህ በስቃይና በሰቀቀን ትዳርና ቁም ነገር ሳልዝ እንዲህ ከሰው ጋርም አንድ ቀን እንኳን ሰላም ሳልውል ሲጋራ እያጨስኩና መጠጥ እየጠጣሁ ወይም ጫት እየተጠቀምኩ ስኖር ለ6 ዓመት ደግሞ ለአንድየው እየባዘነ ህይወት ነበር አሉ። ህይወቴ ሁሉ ከሰው ጋርም አልስማማም፣ ከቤተሰብ ጋርም አልኖርም። እንዲሁም ደሞዜ እንኳን ለምጠጥ እንኳን ለኔ ለልብስና ለሌቅና ለምጠጣበትና ለማጨስበት እንኳን አይበቃኝም ነበር አሉ። እንዲህ ያልኩ ስጨነቅና ሳለቅስ በተለይ ቄስ የሚባል ነገር ተለሱ የሚባል ነገር ያስጠላኛል። ቤተክርስቲያን ነገር ይባላል ነው አላውቅም ማለት ነው ያሉት። እንዲህ ስጨነቅና ስባዝነ አይምሮ ሲጨናነቅና ከቤተሰብ ጋርም ሰላም አጥቼ ስኖር አሉ የዚህ እንገዳም ታምር የሰሙ ነገሩኛል። ከዚያም በድ እንዲህ ብዬ ስችላለሁ አልኩኝና የአባታችን ፎቶና መጽሔት ታምሩን የተደረገላቸውን ሰዎችን ታምር አነበቡልኝ። ፎቶአቸውንም ማሳዩኛል። ያን ጊዜ ደነገጥኩ፣ ልቤም ተሸበራል። ከዚያ ቀን ጀምሮ ጓደኛዬ እንደምንም ናንድና ቢያንስ አይተነው እንጣ አለኝና ስለመጣ እንደውም አሉ ባህር ዳር ላይ እስከ 8 ሰዓት ድረስ ስንቅምና ስንጠጣ ምሽተን መጣን አሉ። ወደዚህ ገዳም መጣንና ከዚህ መጥቼ አልቻልኩም አሉ። ወደ አንድ ቀን አደረኩና አልቻለኝ ስላለ ጓደኛዬ እጄ ባህር ዳር ሳጨስና ስቅም ቆያለሁ፣ አንተ ግን ድረስብኝ አልኩኝና ሻንጣዬን ጠቅልዬ ስወጣ ነው። አንድ ከዚህ የቆየ የማውቀው ቀደም ነበርና ቢያንስ ሟት እንኳን ጠጥተህ ሂድ አለኝና ቆይኛለሁ። ሻንጣዬን ጠቅልዬ ከወጣሁ በኋላ ሟት ስጠጣ ወዲያው ሽቅብና ቁልቁል አለኝና መሄድ አቃተኝና ከዚህ ቁጭ አልኳለሁ። ለሻንጣዬን ጠቅልዬ ከወጣሁ በኋላ ለ10 ቀን ሽቅብና ቁልቁል ካለኝ በኋላ ለ10 ቀን ቆየውና ያን ሰገራቸው ቆየው። አባታችን ለጊዜው አልነበሩምና መጡና አባታችን በሆነ ወጥቼ ከእናንተ ለይቼ ቆየውባችሁን አሉና ይሄ ወጥቼ የቆየሁት እናንተ ሲጋራ ለሚያጨሱት ጫት ለሚቅሙት ለሱሰኞች እየጸለይኩ ቆይቼ ነው። ስለዚህ አሁንም ጾሙ ስለደረሰ ሰኔ ጾም ሊገባ ነበር አሉ። ጾሙ ስለደረሰ ቢያንስ የተወሰነ ሳልመከራችሁና ሳላስተምራችሁ ብዬ ነው የመጣሁት ሲሉ ያን ጊዜ ለካ ምን ለወጣ የነበርኩት በእሳቸው ጸሎት ነው የቀረው አልኩኝና ከዚያን ቀን ጀምሮ ዛሬ ህይወት ተስተካክሎ ለ20 ዓመት ሙሉ የነበረው የሲጋራ ሱስ ለ15 ዓመት ሙሉ የነበረው የጫትና የመጠጥ ሱስ ቀርቶ ዛሬ ትዳር ይዤ ልጅ ወልጄ በስራዬ ሁሉ ተግቼ እየሰራ በሰላም እኖራለሁ። እኔን የሰማ ይስማችሁ ብለው እናንተም ሰምታችሁ የነበራችሁ በቀደም ሲመሰክሩ ቁጭ ብላችሁ ነበራችሁ። እዚህ ይህ ብቻ አይደለም ነው ያለው። እንደው ብዙ ነው ሲዘረዙት ነበር። እንደው ከሀገራችን አሉ አንድ ቤተክርስቲያን ስንሰራ ለእርሳቸው ደውለን ነበር ቤተክርስቲያን የምንሰራው አሉ። ስለዚህ ሰራውና ስንሰራ እንሳቸው ጋር እየተደዋወልን ከእሳቸው ጋር እየተነጋገርን በእርሳቸው ጸሎትና በእርሳቸው አይ ቤተክርስቲያኑ ተጨረሳሉ። ቤተክርስቲያኑ ለመረቃን ይመጣሉ ብለን ሰው ሁሉ ተጠርቶ ሰው ሁሉ ተነግሮ እሳቸው ርዕሰ ባሕታዊ ሊቀ አእላፍ ቆሞስ አባ ዮሐንስ ተስፋ ማርያም ይመጣሉ ተብሎ ተነገረና ከተለያየ ከተማ በአውቶቡስ ሁሉ መጣሉ። ሰው እሳቸውን ለመሄድ መጡና አጋጣሚ እንግዲህ የሥራ ምክንያት ሆነና አልተመቻቸውም ቀሩ አሉ። አሁን እንደገና ጸበል እንረጭ እንደዚሁ ፈውስ ያደርጉልና በታንከር ጸበል አዘጋጅተናል ሊመጡልና አሁንም በምክንያት እንግዲህ በሥራ ምክንያት ሲቀሩ አባታችን አላቸው አሁን ደውሎ ከኛ ጓደኛ ነው አሉ ጸበሉ ካዘጋጅተን እየጠበቅነውት ነው ሊቀሩ ነው ወይስ ሊመጡ ነው ሲሉት አይ መጥቼ እኮ ስባርከው አደርኩ አላየኝም ምን ስባርከው አድያለሁ እኮ ሲሉ ያን ጊዜ መንፈስ ያደረባቸው ሁሉ እየጮሁ እየዘለሉ በታንከር ተዘጋጀው ጸበል ገቡ። ብዙዎችም ተፈወሱ። ዛሬም ያ ተዘጋጅቶ አባታችን በመንፈስ መጥቶ የባረኩት ጸበል ብዙዎችን እየፈወሰና እያዳነ ይገኛል ብለው ከዚህ ቆሞ መስከረው ታምር እና የአባታችን ታምር እናዘርዝረና ተነግሮ ያልቅ። እንግዲህ በዚህ ባጭሩ ተውላችኋለሁ። እንግዲህ ሁላችንም እንደዚህ ተደርጎልንና እንዲሁ አምነን ተፈውሰን ድነን ለመስቀል ያብቃን። የምትፈልጉ እንዲሁ ራሳችሁ እየጻፋችሁ የምትፈልጉ እየጻፋችሁ ወይ እያመጣችሁ ተጽፉ ትችላላችሁ ማለት ነው። ፍላጎታችሁ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።
ደስ ይበለን በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን በእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን ከበሮውን መቶን ዘምር ዘምር አለኝ ተስፋዬ ባንተ ነው ሌላም ተስፋ የለኝ ዝማሬውን አንሱ ጸናጽሉን አምጡ ደስ የሚያሰኘውን በገና ምረጡ ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ለእግዚአብሔር ደስ ይበለን በእግዚአብሔር ደስ ይበለን አትፈልግምና ዝማሬ ለጌታ መቃወም አይቀርም ቤልጎል አፏን ከፍታ በአንድ ላይ ዘምሮ ሰውና መላእክት በገናውን አንሱ ከበሮውን ምቱት ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን አለኝ ዘምር ዘምር አልተውም ዝማሬ ጋሻ መከታዬ አለኝታዬ ክብሬ ተስፋዬ ባንተ ነው ሌላም ተስፋ የለኝ ከበሮውን ምቱት ዘምር ዘምር አለኝ ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን ጸናጽሉ ይምጣ መቋሚያው ይደርደር በመቅደሱ ዙሪያ ይመስገን እግዚአብሔር ዝማሬውን አንሱ ከበሮውን አምጡ ደስ የሚያሰኘውን በገና ምረጡ ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን ኑ በእግዚአብሔር ደስ ይበለን እንዘምር ለአምላካችን እልል እንበል ለጌታችን ኑ በእግዚአብሔር ደስ ይበለን ኑ
በእግዚአብሔር ደስ ይበለን። ቁጭ በሉ ተቀመጡ። ለአባ ጻድቁ የገዳሙን ድንቅ ስራ ከብዙ በጥቂቱ ብዙዎች በችኮላም ሳይናገሩ የሚሄዱ አሉ። የመቸኮል ሳይሆንም በመዳናቸው እንዲህ አይነት በሽተኛ ነበር ወይ ነበረች ወይ እንዳንባል እያሉ የተደረገላቸውን ምስጢር ደብቀው የሚሄዱም አሉ። በግድ የለሽነትም ይሄዷል። ከዳን ምን አለን እያሉ ብዙ በተለያየ ሁኔታ ሁሉ አሁን የተነበበው በሳምንቱ የዳነ የተፈወሰ ይህ ብቻ ነው ማለት አይደለም። ሰው እንደ መልኩ እንደ ቁመቱ የተለያየ ነው ጸባዩ። አንዳንዶች ደግሞ እንኳን ተደርጎላቸው ምራው ቢሆን የጌታን ቸርነት እንዲነገር እንዲመሰገን የሚፈልጉ ስላሉ በዚህ በተለያየ ጸበልና ጠንቋይ ቃልቻ የሕክምና ቦታ ገንዘባቸውን በመድኃኒት ሲያባክኑና ዘመናቸው በከንቱ በሰቀቀን በለቅሶ በመከራ ሲያልፍ ይሄ መከራ ማቅ የሞት ደብዳቤ ተቀዶ ሰላምና ጤንነትን አግኝተው ነፃነታቸው ታውጆ ወደ ሀገራቸው ሲመለሱ መመስከር ስላለባቸው በመመስከራቸው የሚደሰቱ ሰዎች የተናገሩትን ነው አሁን የሰማችሁ። እንግዲህ ለነሱም ምሕረቱን ያጽና ጌታ መድኃኔዓለም። ለሌሎች ደግሞ ይህን ተስፋ ለምትጠባበቁ እንዲሁ ድናችሁ ለመመስከር ያውቃችሁ። መቼም ቢሆን የምናውቀውን እንናገራለን፣ ያየነውን እንመሰክራለን ብሏል መድኃኔዓለም ኢየሱስ ክርስቶስ። ወንጌላዊ ዮሐንስ ጻፈው። ቃሉን ይሰማ ነበርና 3 ዓመት ከ3 ወር አብሮት ይማር ይከታተል ስለነበር ጌታ የተናገረውን ዮሐንስ ጽፎታል። የምናውቀውን እንናገራለን አንደብቅም፣ ያየነውንም እንመሰክራለን አለ ዮሐንስ ምዕራፍ 3 ቁጥር 11 ላይ። አሁን ዛሬ የምንነጋገር የምንማማረው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 እስከ 42 ድረስ በቅዳሴ ጊዜ ተነቧል። አንዷን ቁጥር በጨምራትም ያው ለአነጋገር እንዲመቸኝ ነው። እኔና አንድ ነን አለ የቤተልሔም ሕፃን የቆሮንቶስ ዋይታዊ የግብፁ ስደተኛ ኢየሱስ ክርስቶስ። በቅዳሴ ጊዜ ግን ዝቅ ብለው በ32 ቁጥር ላይ ነው ጌታ ይህንን ሲናገር አይሁድ በድንጋይ ሊወግሩት ፈለጉ ተባለ። ይህ ምን ማለት ነው? እኔና አብ አንድ ነን ብሎ ራሱን ከእግዚአብሔር ጋር እንዴት ያስተካክላል አሉና፣ ያም ሆነ እኮ በድንጋይ መውገር እኮ አልተፈቀደም ወገኖች፣ መግደል እኮ ክልክል ነው። ሰውን በሕግ ማስተካከል፣ መምከር፣ መገሰጽ፣ መወያየት ያስፈልጋል። ንግደለው እና አጥፋው ምን አመጣውና ሰው ኃጢአተኛውን አስተካከሉ ሲል ራሱ ኃጢአተኛ ሆነ ማለት ነው። አይሁን እኔና አብ አንድ ነን አለ ያለውን ይበልይት እንዴት በድንጋይ እንውገር ይሉታል። አሁን ተሰብስበው በድንጋይ ሊወግሩት ፈለጉ። በዚህ ጊዜ እኔና አብ አንድ ነን ስላል እኔ ጌታ የእግዚአብሔርን ስራ ባልሰራ ልክ ነው እንዳረጋችሁ አርጉ። ሆኖም ግን የእግዚአብሔርን ስራ እየሰራው ነው የምታዩት። ደግሞስ በሕጋችሁ አለ መዝሙር 81 ቁጥር 6 የተጻፈው ቃል አንሰ ቤ አማልክት አንትሙ እኔ እናንተን ሁላችሁም አማልክት ናችሁ ብዬ የልዑል እግዚአብሔር ልጆች ናችሁ ብዬ ተናግሬያለሁ ያለውን መዝሙረኛው ዳዊት የተናገረውን እንዴት አታስታውሱ? የመጽሐፉ ቃል ይሻላልን? የእግዚአብሔር ቃል የመጣላቸው ነቢያት የቀደሙ አባቶች አማልክት ከተባሉ እኔ ከእግዚአብሔር የወረድኩት እንዴት አምላክ ብባል እኔን በድንጋይ የሚያስወግር ምንድን ነው ይላቸው ነበር። መጽሐፍ እየጠቀሰ ነው የሚነግራቸው። እኔ ከአብ ጋር አንድ ነኝ ማለት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ ዮሐንስ ምዕራፍ 1 ቁጥር 1 ላይ። የጌታ አንድነትና ሶስትነት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ያ ቃል ሥጋ ሆነ ብሎ ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ
በእግዚአብሔር ዘንድ የነበረው ቃል ነው። ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ ስሙም አማኑኤል ይባላል። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። ሥጋ የለበሰኛን ለማዳን ሲል እንጂ አምላክ ሲሆን ፍጹም ሰው ሆኖ ሥጋ ሲለብስም ደግሞ አምላክነቱ ከሱ የተለየበት ጉዳይ የለም። ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል በድንግልና ጸንሳ በድንግልና ወንድ ልጅ ትወልዳለች፣ በፈቃዱ እኛን ለማዳን ሥጋ ለብሷል። ስለዚህ አይሁድ ግን በምቀኝነት በእውነት የሁሉ ነገር አጨቃጭቋቸው አነጋግሯቸው አይደለም፣ ግን በስራ ስለበለጣቸው ጭንቅ አላቸው። የውሸት ቅዱስ ገብርኤል ስርዓትና ደንብ ወይም የማዳን ሁኔታ የተሰጠው ቃል ኪዳን ስላስቀናቸው ነው። ሰዎች በየመንገዱ ሽፍታ አለ፣ ወንበዴ አለ፣ ጸበሉ ደርቋል፣ አባ ዮሐንስ ሞተዋል፣ ታስረዋል። የአባ ዮሐንስ መሞት መታሰር ገዳሙ ከገዳሙ መምጣት የሚከለክላችሁ ምንድን ነው? እኔ እኮ መንገድ መሪ ሁኜ ለዚህ እድል ተጠርቼ ገዳሙን መሰረትኩት እንጂ ሕያው ሁኜ በዚህ ዓለም በስጋ ልኖር አይደለም፣ በመንፈስ ግን አልለየውም። አሁን ስለዚህ ይሄ ነው ሰይጣን ዲያብሎስ የውሸትንም መንገድ ለመዝጋት የማይጨረጨረው ጥረት የማያደርገው ነገር የለም። እና ጌታ ኢየሱስ ክርስቶስ ባይሆንስ አለ እኔ በአብ እንዳለሁ አብም በእኔ እንደሆነ ታውቁ ዘንድ ስራዬን መኗል። ምንም አማርበት አይለቃል። ባይሆንስ በስራዬ መኑ። ርዕሱ ይሄ ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ ባይሆንስ በስራዬ እመኑ። ሰውን የሚያነጋግረው ምንድን ነው? አሕዛብ ለምን ያጉረመርማሉ አለ መዝሙር 2 ላይ ቁጥር 1 አሕዛብ ለምን ያጉረመርማሉ? ጉርምርምተው ምንድን ነውና ተወያይቶ መግባባት ነው። ተግባብቶ መልካም መስራት ነው የሚያስፈልግ። በየቡና ቤቱ ማጉረምረሙ ምንድን ነው ጣጣው? ይሄማ ከሕግ ውጭ መሆን ይሆናል። ከክርስትናውም ከሕግ ውጭ፣ በሌላውም ቦታ ደግሞ ከሕግ ውጭ ነው። ሰውን ሰው ሊያማ አልተጻፈም፣ አልተፈቀደም። ተወያይቶ ኃጢአተኛ ካለ ጽድቅ እንዲሰራ መልካም እንዲያስብ ቀሪ ጊዜው እንዲባረክለት እናስተምረው፣ እንምከረው። ቀድሞም 318 ሊቃነ ጳጳሳት በአርዮስ ዘመን አርዮስ ወልድ ፍጡር ነው ብሎ ሲገነጠል ሁሉም እንዳሁኑ በመኪናና በአየር ሳይሆን በባህር ተጉዘው ነው በአንድ ላይ በኒቂያ ተሰብስበው ስርዓት የሰሩለት። ይሄ ነው እንግዲህ የተሳሳተ ካለ ሰብሰብ ብሎ ማስተካከል ነው። ግን በመልካም ስራ ስለበለጠ እንዲወርጥ ስጋውን ሲያኝኩና በቢላዋ ሲመቱ መዋል ኃጢአትን ያበዛል እንጂ ጽድቅ የሚያመጣ ጉዳይ አይደለም። ለታማው ሰውየም ክብሩን ነው የሚያበዛው፣ ክብሩን ነው የሚያሰፋው። ግን ከእንዲህ አይነት ሰዎች አትደብለቁ። ልክስ ጌታን እኔና አብ አንድ ነን ስላለን ያጉረመረሙት። አሕዛብ ለምን ያጉረመርማሉ? ጉርምርምታው ምንድን ነው? የኢትዮጵያ ተራራዎች ብዙዎች ናቸው። ጀግና ከሆኑ ክባና ቀና ሌላው ቅሸት ክፈል በምሳሌ መኖር አይደለም የሚያጸድቀው። ጀግና በሕይወት ወስኖ ልሙት ብሎ ነው ታሪክ መስርቶ እንግዲህ ስራ ዮሐንስ ይሞታል ይቀበራል፣ ስራው ግን አይሞትም። ዮሐንስ ሲል ይኖራል ባለም ላይ ገና የትውልድ ትውልድ። ዛሬ እናንተ እንደምንም ባታዩ የእናንተ ልጆች ግን ይሄን ስራ ያከብሩታል፣ አንጠራጠር። ይሄን ስራ ያነሱ ዛሬ አሁን ሀራኩ የኛ ወገናችን ናቸው። እዚሁ ደራ 30 ኪሎ ሜትር አሁን ሀራዚ ከተወለዱበት ላቡናሌ ተወለዱ ወይ ድሊት ሳይንከራተቱ ሳይወጡ ሳይወርዱ ሀገር ላጠብቀው ካደጉበት ቦታ ላይ ዛሬ ጽድቅ ሰርተው ታሪክ ሰርተው ድጉስ ሲፈውሱ ይገኛሉ። አሁን ሀራዚ ደራ ወረዳ እንዲህ ነው። ጨክኖ መነሳት ነው። ልቅስ ቆርጦ ለጽድቅ ራስን ማስረከብ ልጅ ልብላ ልጠጣ ብሎ ጽድቅ የለም። አልጨከኑ እናት አትቀበርም ይላል አይደል? እናትን ያለ ጨክኖ መቼም አርባካችሁ ቅበሩልኝ ይባላል። ሙታለችና አልጨከኑ ድህነትን ማሸነፍ አይቻልም። አልጨከኑ ታሪክ መስራት አይቻልም። እሺ ታዲያ ምንድን ነው ሰውን የሰው ስጋ መዘርዘር? በገሌ ዲናቸው ይቀልሃል አውራ ይቀልህ አውራ ወሬ እስካሁን ሞተን ነበር በሆነ ስሎ ተዋወቅ ዝም ብዬ ብቻ ዝናውን በመስማት ሰውነት ይሰክራል። ስለዛ ጀግና ሰዎች ደስ አይልም። ጀግና ደስ አይል። ውሸታቸው ነው። ጀግና ከሆናችሁ ነው እንጂ ጀግና ደስ የሚላችሁ። ጀግና ካልሆናችሁ ጀግና ደስ አይላችሁ። ገብርኤል ምስክር ነው። አዎ ለሰነፉ ሰነፍ ነው ደስ የሚል አይደለም። በተመሳሳይ ነው። ለሰነፉ ሰነፍ ነው ደስ የሚለው።
ልቡ ጀግና ከሆነ ግን እንኳን ሌላ ዝቅ በየሳይነት ቴዎድሮስን ሳነሳስ እንግሊዝ እየደነፋ ሲመጣ የገንዛ ሽጉጡን ጠጣና ተኛ። እንዲህ ነው አላ ዘንቦለና አንተ ዝም ብለህ የዕለቱን ማግበስ መስተውላት መጠጣ ሆይ ሁሉ ወዴ ብዳሮብህ ለሆድ ብቻ ለሆድ ሆድና አምላክ ጀግንነትም ታሪክም አምላክም ሀገርም ሃይማኖትም ሆድ ሆኖ ነው እዚህ ፊት ለፊት እየገፋን ነው ብለን ጠጣ አይደለም። ታሪክ ሰርቶ መሞት ነው ክርስትና። የሰው ክብር ሳይነኩ ክብርን ጠብቁ። ቤተክርስቲያናችን እኮ በለው ጣለው ያዘው አትልም። እንዲህ እኮ ማስተማር እኔ ምንም የሚያስነቅፍ ነገር አይደለም። ይሄ ስብከት የሰውን ጭንቅላት እንደገና ከፍቶ መግጠም ነው እኮ ሰርቶ አፍርሶ መስራት ነው። ሰው ልባም ከሆነ ሰው ካስተዋለ ድህነት በእጅ ነው፣ መንግስተ ሰማያትም ክፍት ነው። ሰው ሲንዘላዘል ነው የሰው ሸህም ሆኖ ለመሸከም አይቻል። ለዝም ብለህ ግድ የለም ለመሸከም እንኳን አተመቻችሁን እንችላችኋለን። አሁን ደግሞ ተሸክመው ነው የሚፈራገጣለው ወገም የሚቆምጥ ደግሞ ለማዘን የማይመች ለሸህም የማይመች አለ። ብላ ወዴታ ልበስ ወዴታ ልብስ ሲያለብሱ ሽጧት ይመጣል። ጫት ቅሞባት ይመጣል። ልብሱ ሽጦ ጫት ከእንዲህ አይነት ዘልዛላ ትውልድ አለ። ለእናቱ ለአባቱ ሸህም፣ ለሀገሩ ሸህም፣ ለሃይማኖቱ አስተዳይ። በእናንተ ምክንያት የእግዚአብሔር ስም በአሕዛብ መካከል የተሰደበ ይሆናል። የእግዚአብሔር የቅዱሱ የኃያሉ የእግዚአብሔር ስም በእናንተ ምክንያት አይ ክርስቲያን፣ አይ ቆራቢ፣ አይ ቄስ፣ አይ መነኩሴ፣ አይ ባይታዊ የተባለ ስናሰድበው እንኖራለን። ለእኛ ስለተልከሰከሰ ኮምተር ያለው ጀግናው ባይታዊ፣ ኮምተር ያለው ንጹሕ ቄስ፣ ኮምተር ያለችው ምዕመን ከሆነች ግን አይ ክርስትና ያኮራልና እረጋጋችሁ እንዴት ላርጋችሁ? ሮሜ ምዕራፍ 2 ከቁጥር 27 ላይ ነው በእናንተ ምክንያት የእግዚአብሔር ስም የተሰደበ ይሆናል ብሎ ኢሳይያስ ነቢዩ ኢሳይያስን በትንቢተ ኢሳይያስ ምዕራፍ 52 ቁጥር 6 ላይ ስርዓቱን ካልጠበቅን የእግዚአብሔር ስም የተሰደበ እሺ አሬሉ መሰል ወዴት ሄዳችሁ? ቀደም እኮ ያ መንፈስ ትላንትና ብሎኛል። አንተን ሲያዩ አለ እንደው ብቻ አታስተምር አለ። ይሄ ደግሞ የራሱ ፍላጎት ነው። አታስተምር ግን ይወዱሃል አለ። ይመሰጣሉ አንተን በማየት። አሁን ስታዩ ትቀይራላችሁ መሰል። ሁልጊዜ ከህሊናችሁ ሳሉኝ እውነት ሁልጊዜ ቆራጥ፣ ሁልጊዜ ኮምታራ፣ ሁልጊዜ ጀግናነት ሆን ከህሊናችሁ ሳሉኝ ከልባችሁ ጽላት ጻፉ። ምን ልክስክስ ነገር እንግዲህ አንተ እኮ በስንት ተከበነ ያለ አንተ ራይዳህ ልጅ ነኝ እኮ አይዞህ አየለኝ እኮ የልቤ ጨካኝነት ነው ከዚህ ያደረሰ። አንተ አክስት አለ፣ ሀያት አለ፣ ቅማንት አለ፣ አባት ይደግፋል፣ እናትህ ልጅ ሆይ ተዳደረቷል እያደቀ ይሄ ሁሉ የለኝም ወድቄ ባድርም ያነሳኛል። ታዲያ ደግሞ ጌታ ስራውን የሚሰራ እንዲህ ባለው ሰው ለምን እግዚአብሔር ሰራ ብሎ ስሙን ለማስከበር ሲፈልግ እንደዚህ አይነቱ ድሃ ያነሳና ስራውን ይሰራል። አሁን በዮሐንስ ሰራ ቢባል አያስደፍርም። ለምን ድሃ ነኝ፣ ምስኪን ነኝ፣ ደካማ ነኝ፣ እኔ እንዴት ይሄን ሰራው? እና ማን ሰራ? እግዚአብሔር ሰራ በሳቸው ላይ ስሙን ለማስከበር። ስሙ እኮ ለራሱ ይጨነቃል እኮ ሰው ለራሱ ሁሉ ነገር እግዚአብሔር በአምላክነቱ ለራሱ ይስራው ብሎ የቅድስና ስራ እየባተለ መቅረት የለበት። አባ ዮሐንስ ገዳማ ቀን አይደለም እግዚአብሔር በሳቸው ላይ ያለው ስራውን ሰራ እንዲባል ደካማውን ነው የሚያደርግ። እዚህ ያለው ጀግናውን ማቢያነሳ በሱማ ጀግና አይደለም ይሁን ሲያንሰው ነው ይባላል አይባል። አንድ ሀብታም የሚሰራ ሀብት ሞልቶ ሱማ ምን ሲያንሰው ነው ይባላል። ብዙ ባለጸጋ ወይም ባላባት ቢሰራው ደግሞ እንዴ ሱማ ምን ደራ እሱ ወዲያው እሱ ምን ያንሰዋል የማገናኝ ብዙ ይጠበቃል ከሱ ይባላል። እንደኔ አይነቱ ድሃ ምን ተሰራ? ማን ሰራ? እግዚአብሔር ሰራ ለመባል ሲፈልግ እንደኔ አይነቱ ድሃ ነው የሚያነሳ። ድሮም እነ ጴጥሮስን ካሳጥማጅነት ነበረ ተራ ስራ ነው የጠራቸው እና የተዋረዱ ድሃ መሆኔን ከዚሁ ላይ እየገለጽኩላችሁ እግዚአብሔር ደግሞ በኔ ላይ አርቦ ስራውን መስራቱ አነጋግርም አይጨቃጭም። ባይሆን በስራዬ ነው ስራውን ማሩሽ አዲያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም አራቱን ገዳማት በ94 ዓመተ ምህረት መቃረቢያው ተሰራ። በ96 መሰረት ተጣለ። 78 የባህር ዳር
መሐንዲሶች መጡና እዚህ ሜዳ ላይ እዚህ ተራራ ላይ ፈሰሱ። አይ ወደ ሜዳ ወርደው ተወላጆችን ያማክሩና መሬቱን ታች እንስራለውት እንጂ እዚህ ተራራ ላይ ቤተ መቅደስ አይሰራም ማለት ያንን እናንተ ወርዳችሁ ጠይቁ። እኔ አልችልም። እኔ ባለው ተጠቅሜ ማለት ነው። ባለው ጊዜና ጊዜ ስጠብቅ ጊዜን አላሳልፍም። እሺ አይሻልም? ጊዜ ስጠብቅ ገና ቀን ይመጣል ብዬ አንዳንድ ሰዎች ገና ቀን ይጠብቃሉ። ደህናው ቀን አለፈ ልክስ ደህና ቀን ስትጠብቁ ባለበት ዘመን ተጠቀም። የሚመጣውን አንተ አይተዋል። እና አሁንም ቢሆን ሌላ ቦታ ሳመቻች ይሄኛው ያመጣልኩና ቁፋሮን ጀመርኩ። ለዛም ሄዶ ወደ ከተማችን እኔና ገብርኤል አብረን ግብ ገጠምነ። ሰይጣን ደግሞ በግራ እናሰልፈዋለን። አሁን እስራኤል ነው የሚያስቆሉ ሲተረክራል አይደል? ይለፋናው አሁን ተክራይ ባለ ሰይጣን ያዝዙት ነበር። እነ ሚልኪ ቁርዝማዊ ባይታው ሚልኪ ቁርዝማዊ ሰይጣኑን የሮሙ ንጉስ ልጁ ታማ በነበረ ጊዜ አውቆ ለተንኮል ምን አረገ ዲያብሎስ? ሚልኪ ቁርዝማዊ ገዳማ ቀኑ መነኮሳት ሰበሰቡ ወንጌል ሰበኩና ከእንግዲህ በቃኝ አሉና እንደዛ ካለው ዋሻ ብቻቸውን ገብተው ሰው ከሌለበት ከእንግዲህ አልወጣም እዚህ ዋሻ አሉና ቃል ገቡልኝ። አይ አንተ ባይታል አንተ ብትፈክርን ያወጣልህ አለና ዲያብሎስ የሮሙ ንጉስ ልጅ ታመመች። ሕክምና ቢባል ጠንቋይ ቢባል መተተኛው ቢባል ረውዲ አይ ሚልኪ ቁርዝማዊ ካልመጣ አለቅም አለ ዲያብሎስ። አውቆ እኮ ነው ባታቸው ሊያወጣቸው አልወጣም ብለ ለማስወጣት እኮ የሱን ጥበብ የሱን ተንኮል አቤት ማን ይችላል? ትዳራችሁን ለማፍረስ ክብራችሁን ለመቀነስ ከሀገር አሳዶ በረሃ ለበረሃ በረንዳ ለመጣል ያው ተመልከቱ። ከሞላ ቤቱ ተቀምጦ ጫት ሲቆረጥም ይውላል አለመጣል። ይሄ ዲያብሎስ ስራ። እንደኔ አይነቱ ዳገበ ተፍጨርጥሮ ራሱን ለቁጦ ታሪክ ሲሰራ ይገኛል። መኪና ተዘጋጅቶለት ወረቱ ተቀብጦለት ስራ ይባላል። ያቺ ጭልጣርሞ ሲጋፍ አረቂው ሲቆሮ ሲሰክር አዙ ይጣበሽ ይሉ የዲያብሎስ ሴራ ቁም ነገር እንዳይሰራ ታሪክ እንዳይሰራ ሰው በእግዚአብሔር ቤት እንዳይመላለስ እግዚአብሔር እንዳያስደስት ከቤቱ እንዳይኖር ቅድስና እንዳይኖረው ወደ መንግስተ ሰማያት እንዳይወድ ወደ ሲኦል ለማውረድ የማያደርገው ሴራ የለም። እኔ ጋር ናችሁ። አሁን የዘጉትን ሰው እንግዲህ አልወጣ በቃ አሁን እንግዲህ እኔ ሁሉ ሰርቻለሁ አይደል? መቼም ስራም ማልጠግብ ክፉ ሰው ሁኜ ስራም ማልጠግብ እንጂ አሁን ስራ በቃ ይብልን ያው ዘግቼ መጸለይ ነበር። 5 ገዳም ቤተክርስቲያን ሰርቻለሁ በእጅ። ሌላውን ደግሞ ኢትዮጵያን አድባራት እነ መተማ ዮሐንስን በደሳ ድሬዳዋ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አቤቱ በታላቅ ጉባኤ ውስጥ እገዛልሃለሁ በብዙ ሕዝብ መካከልም አመሰግንሃለሁ። መዝሙር 34 ቁጥር 18 እግዚአብሔር ቅዱስ የለምና እግዚአብሔር ቅዱስ የለምና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና እግዚአብሔር ቅዱስ የለምና እግዚአብሔር ቅዱስ የለምና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና
ወንድሞች ይልቅ ትንሻቸው ነበር ከነ ኤልያብ ጋር ለመቆም ያልበቃው በጎችን ስጠብቅ ለይቶ ከመንጋው ቀብቶኛል ጌታዬ ግፌን ማን ነገረው ስላደረገልኝ ውለታ ስላደረገልኝ ውለታ ምን ልክፈለውን የስለ ጌታ ምን ልክፈለውን የስለ ጌታ ምን ልክፈለውን የስለ ጌታ ምን ልክፈለውን የስለ ጌታ አቤቱ ጋሻዬ ኃይሌ መድኃኒቴ አምባ መጠጊያዬ መታመኛ አባቴ ግርማዬ ሞገሴ አንተነ ጉልበቴ መሸሸጊያዬ ነህ ተስፋ ለሕይወቴ እንደ እግዚአብሔር ቅዱስ የለምና እንደ እግዚአብሔር ቅዱስ የለምና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ስቃይ መከራዬ እጅጉን ቢበዛም ፈተናዬ ጸንቶ ጠላቶች ቢያይሉም ቀብቶኛል አባቴ ግርማና ሞገሱን እረግጣለሁ በእግሬ ጠላት ዲያብሎስን እግዚአብሔር ቅዱስ የለምና እንደ እግዚአብሔር ቅዱስ የለምና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና ይገባዋል ክብርና ምስጋና